ሰላም ጤና ይስጥልን ውድ የዋሊያ ሚዲያ ቤተሰቦች የዕለተ ማክሰኞ መረጃዎችን እናልፋለን። በመጀመሪያም አጫጭሮችን ኢትዮጵያ ዘመናዊ የሩሲያ ተዋጊ ጄቶችን ልትረከብ ነው። ምን ናቸው ጄቶችስ? እነዚህንም ወደ እናንተ የምናደርስ ይሆናል። ይጠብቁን። ሩሲያና ሱዳን ኩባንያቸው በነዳጅ ምርት ዘርፍ አብረው ለመስራትም ተስማምተዋል። ስምምነቱስ ምን ላይ ያተኩራል? ይህንንም ወደ እናንተ የምናደርስ ይሆናል። ይጠብቁን። ብሪክስ የአሜሪካን ዶላር የሚተካ የክፍያ ስርዓት ለመጀመር በዝግጅት ላይ መሆናቸውንም ተናገሩ። በዚህ ላይም ሰፋ ያለ ማብራሪያ ይዘናል። የአሜሪካ የውጭ ጉዳይ ሚኒስትር በአፍሪካ ጉብኝት ሊያደርጉ ነውም ተብሏል። በምን ጉዳይ ነው የሚያደርጉት? በዚህ ላይም ሰፋ ያለ ማብራሪያ ይኖረናል። በዝርዝር ወደምናገኛቸው መረጃዎች ስናልፍም ኢትዮጵያ ዘመናዊ የሩሲያ ተዋጊ ጄቶችንም ልትረከብ ነውም ተብሏል። የሩሲያ ዜና አገልግሎት በኢትዮጵያ በቅርቡ ከሩሲያ አምስተኛ ትውልድ SU-13 MKI ተዋጊ ጄቶችን ልትረከብ እንደምትችልም ተዘግቧል። ስፑትኒክ የአስተኮመን ዘገባ ጠቅሶም እንደገለጸው ኢትዮጵያ በአሁኑ ዘመናዊ ትልቅ የአየር ኃይልም እየገነባች ሲሆንም በርካታ ዘመናዊ ጄቶች፣ ሄሊኮፕተሮች እንዲሁም በቁጥር ያልተገለጹ የላቁ ድሮኖችና የአየር መቃወሚያ ስርዓቶችም በግዢና በአገር ውስጥ ምርትም እያስጠቀመች ትገኛለች። የዘመናዊ ተዋጊ ጄቶች የሌሎች ጦር መሳሪያዎች ግዢ የአገሪቱን መከላከያ አቅም በከፍተኛ ደረጃ እንደሚያሳድግም ይጠበቃል ተብሏል። በቀጣይ መረጃ ሩሲያና የሱዳን ኩባንያዎች በነዳጅ ምርት ዘርፍ አብረው ለመስራትም ተስማሙ። የመግባቢያና የትብብር ስምምነቱ በሩሲያዎቹ አልራሲ ኢንተርናሽናል ሰርቪስ እና ዛርቤዝኔፍት ድርጅት ከፍተኛ ተወካዮች እና በሱዳን ባሻይር ኦይልም ፒፕላይስ ድርጅት ተወካዮች መካከልም ተፈራርመዋል። በፊርማ ስነ ስርዓቱ ወቅት የሩሲያው ኤምባሲ ልዑክም በስፍራው መገኘታቸውን የሱዳን ኤነርጂና ፔትሮሊየም ሚኒስተርም አስታውቀዋል። ሁለቱ ወገኖች አክለውም ከሀገር ውስጥ ኩባንያዎች ጋር በነዳጅ ፍለጋ እና ምርት አገልግሎቶች ላይ ኢንቨስትመንት ለማድረግ መነጋገራቸውም ተናግረዋል። በተጨማሪም የመጨረሻ ስምምነት ማዘጋጀት ከሱዳን ፔት ጋርም አጋርነት መመስረትም የንግግራቸው ዋነኛ ማጠንጠኛ እንደነበረም ተዘግቧል። ወደ ቀጣይ መረጃ ስናልፍም ጠቅላይ ሚኒስትር ዶክተር አብይ አህመድ በሮማ ካቶሊካዊ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ ህልፈትም የተሰማቸውን ሐዘንም ገልጸዋል። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳስ ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የሮማ ካቶሊክ ቤተክርስቲያን መሪ በሆኑት በርዕሰ ሊቃነ ጳጳስ ፍራንሲስ ህልፈት የተሰማቸውን ጥልቅ ሐዘንም ገልጸዋል። ፓትርያርኩ ለመላው ሮም ካቶሊክ መሪዎችና በመላው ዓለም ላሉ ምዕመናን እንዲሁም በኢትዮጵያ ላሉ ካቶሊካውያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም ሐዘናቸውንም ገልጸዋል። ከዚህ በተጨማሪ ፕሬዝዳንት ታዬ አጽቀሥላሴ በርዕሰ ሊቃነ ጳጳስ ህልፈትም የተሰማቸውን ሐዘን ገልጸዋል። ፕሬዝዳንት ታዬ በማህበራዊ ትስስር ገጻቸው ባስተላለፉት የሐዘን መግለጫ መልእክትም በርዕሰ ሊቃነ ጳጳስ ፍራንሲስ ህልፈትም ጥልቅ ሐዘን ተሰምቶኛልም ብለዋል። ርዕሰ ሊቃነ ጳጳስ ፍራንሲስም ለእምነት ለሰብአዊነትና ለዓለም አቀፍ ሰላም ማገልገላቸውም አውስተዋል። ወደ ቀጣይ መረጃችን ስናልፍም የኢትዮጵያ ፌዴራል ፖሊስ በበጀት ዓመት 9 ወራትም በርካታ ህገወጥ የጦር መሳሪያዎችን ከ146 ተጠርጣሪዎች ጋር መያዙንም አስታውቀዋል። በዚህም መሰረት ህገወጥ የጦር መሳሪያ ዝውውርን ለመከላከል በተደረገው ኦፕሬሽን 121 የጦር መሳሪያዎችን ከመኖሪያ ቤታቸው 8989 ከጸረ ሰላም ኃይሎችና 36 የጦር መሳሪያዎች በኬላዎች ላይ መያዙንም ገልጿል። በተጨማሪም 6351 የተለያዩ የጦር መሳሪያ ጥይቶች ከመኖሪያ ቤታቸው 8989 ከጸረ ሰላም ኃይሎች ጋር 51846 በኬላዎች ተይዘዋል መባሉን የፌዴራል ፖሊስ መረጃም አመላክቷል። እንዲሁም 236 የተለያዩ የጦር መሳሪያ ካዝናዎች በመኖሪያ ቤታቸው እና 148 በኬላዎች ላይ መያዛቸውም ተጠቁመዋል። በተመሳሳይ አንድ ብሬን ከጸረ ሰላም ኃይሎች፣ 2 ብሬን ከኬላዎች የተያዘ ሲሆን 31 የተለያዩ ቦምቦች ከመኖሪያ ቤቶች፣ 25
ቦምቦች ከጸረ ሰላም ኃይሎች 122 ቦምቦች በኬላዎች መያዙንም ፖሊስ አስታውቋል። 32 የተለያዩ ህገወጥ ሽጉጦች ከመኖሪያ ቤቶች፣ 128 ሽጉጦች ከጸረ ሰላም ኃይሎች፣ 102 በኬላዎች መያዝ መቻሉን ተጠቅሷል። አንድ ስናይፐር ከመኖሪያ ቤታቸው እንዲሁም አንድ ስናይፐር ከጸረ ሰላም ኃይሎች በኤግዚቢትነት መያዙንና 146 ተጠርጣሪዎችን በቁጥጥር ስር መዋላቸውንም አስረድቷል። የኢትዮጵያ ፌዴራል ፖሊስ። ወደ ቀጣይ መረጃ ስናልፍም አቶ ጌታቸው ረዳ የሚመሩት የህወሓት ኃይልም ሌሎች ያገለገለና አቀፍ ያልሆነ ካቢኔ ተቋቁሟል በሚልም ተቃወሙ። አዲሱ የትግራይ ጊዜያዊ አስተዳደር ካቢኔ ወደ ስራ መግባቱን ፕሬዝዳንት ሌተናል ታደሰ ወረደም አሳውቀዋል። የአንድን ህገወጥ ቡድን ፍላጎት ብቻ በማድመጥም ሌሎች ያገለለ አቃፊ ያልሆነ ካቢኔ መቋቋሙን ተቀባይነት የለውም ሲሉ አቶ ጌታቸው የሚመሩት የህወሓት ኃይልም ተቃውመዋል። አዲሱ ካቢኔ በአስቸኳይ እንዲስተካከልም ተጠይቋል። በይፋ ባሰራጨው መግለጫ ባለፈው ጊዜያዊ አስተዳደር ላይ ወታደራዊ መፈንቅለ ስልጣንም ተካሂደዋል የሚል አገላለጽ ተጠቅመዋል። በትግራይ ወታደራዊ መፈንቅለ መንግስት በማካሄድ ስልጣን ከተያዘ 40 ቀናትም ተቆጥረዋል ያለው ይህ የህወሓት ኃይልም አቶ ጌታቸው አስተዳደር ህገወጥ ተግባርን ተጋግሎ ወደ ተባባሰ ግጭት እንዲያመራም ስልጣን ጭምር ለሰላም ሲል አሳልፎ ሰጥቷል በማለትም ገልጿል። አዲሱ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በፌዴራል መንግስትና በዓለም አቀፍ ተቋማት ወኪሎች ፊትም የፈረሙት ሰነድ ሳይውል ሳያድር በመጣስ ወደ አንድ ወገን ያደላ ካቢኔ አቋቁመዋል በማለትም ተችተዋል። በተግባር ያልተደገፈ ነው ሲሉም የገለጸው አሸናፊና ተሸናፊ የለም የሚል ተደጋጋሚ ንግግራቸውንም አብጠልጥሎታል። የተጀመረው ለውጥ የሚያስቀጥል እንጂ ወደ ኋላ የሚመለስ አካሄድ ተቀባይነት እንደሌለው ገልጾ የተቋሙም ካቢኔ በአስቸኳይ እንዲስተካከልና አቃፊ እንዲሆንም ጥሪ አቅርበዋል። ይህ ሳይሆን ከቀረ ግን ህዝቡን ኋላ ቀር ገዢ ካለው ኃይል ለማላቀቅ ሁሉም አይነት ትግል እንደሚካሄድም አስጠንቅቋል። ወደ ቀጣይ መረጃ ስናልፍም በፑቲን የታወጀው የአንድ ቀን ተኩስ አቁም አዋጅም ፈረሰ። በሩሲያው ፕሬዝዳንት ቭላዲሚር ፑቲን የታወጀው የአንድ ቀን የትንሣኤ በዓልም እርቅ በሁለቱም ወገኖች በተፈጸሙ ጥቃቶች ምክንያትም ሳይሳካ ቀርቷል። የዩክሬን ሩሲያን በግንባር መስመር በኩልም 59 ጊዜ የመድፍ ተኩሶ በ5 የተለያዩ አቅጣጫዎች ጥቃት እንዲሁም በርካታ ሰው አልባ አውሮፕላኖችን በመጠቀም እርቁንም ጥሳለች ስትል ከሳለች። የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ ሩሲያ የእርቅ ስምምነቱን እንደማታከብር ለማስመሰል እየሞከረች ነው ብለዋል። በተቃራኒው የሩሲያ ወገን የዩክሬንን ጦር በዶኔትስክ እና በሌሎች አካባቢዎች ጥቃት በመፈጸም የእርቅ ስምምነቱን እንደጣሰችን በመግለጽ ምላሽም ሰጥቷል። ሆኖም ሩሲያ ስለደረሰውም ጥቃት ዝርዝር መረጃውን እስካሁን ይፋ አላደረገችም። ይህ ክስተትም ከ2 ዓመት በላይ የዘለቀውን ጦርነት ለማቆም የሚደረገውን ጥረት አሁንም አጣብቂኝ ውስጥ እንደከተተውም ይታመናል። የአንድ ቀን እርቅን እንኳን ሳይከበር መቅረቱ ዘላቂ የሰላም መፍትሄ ለማግኘት ምን ያህል ፈታኝ እንደሆነም በግልጽ ያሳያልም ተብሏል። ወደ ቀጣይ መረጃ ስናልፍም የኢትዮጵያ ብሔራዊ ባንክ በመላ ሀገሪቱ የሚገኙ የኢንሹራንስ ኩባንያዎችን የድርጅት አስተዳደርን ለመለወጥ ያለመ አዲስ መመሪያን በቅርብም አስተዋውቀዋል። ይህ እርምጃ በዘርፉ ግልጽነትንና ተጠያቂነትን ለማምጣት ትልቅ አስተዋጽኦ ይኖረዋል ተብሎም ይጠበቃል። በዚህ ወር የወጣው መመሪያ ቁጥርም ኤስአይቢ ህዝባር 2025 የኢንሹራንስ ኩባንያዎች አስተዳደርና ቁጥጥርን የሚመለከት በርካታ ማሻሻያዎችንም ያካትታል። በተለይም የቦርድ አባላቱ ቢያንስ 1/3ኛውን ኩባንያ ጋር ምንም አይነት ግንኙነት የሌላቸው ገለልተኛ አካላት እንዲሆኑም እንዲሁም ሰራተኛ በቦርድ ውስጥ እንዲወከልም ይጠየቃል። በዘርፉ አንጋፋ የሆኑት አቶ ጌታቸው በሻውረድ ይህን መመሪያ የኢትዮጵያን ኢንሹራንስ ኢንዱስትሪ አስተዳደርና ዘላቂነትን በእጅጉ እንደሚያሻሽልም ገልጸዋል። መመሪያውን የጥቅም ግጭትን ለመከላከል ጥብቅ ቁጥጥር የሚያደርግ ከመሆኑም በላይ ኩባንያዎች ቁልፍ የሥራ አስፈጻሚ ኮሚቴዎች እንዲያቋቁሙ ያስገድዳል።
የቦርድን ተጠያቂነት ለማሳደግ ኩባንያዎች በየዓመቱ የራሳቸውን አፈጻጸም እንዲገመግሙ የሚጠይቅ ሲሆንም ይህ የፖሊሲ ባለቤቶችን ጥቅም ለማስጠበቅ ያለመ ነው ብለዋል። በተጨማሪ መመሪያውን ኢንሹራንስ ሰጪዎች የአካባቢው ማህበራዊና አስተዳደር መርሆችን በስራቸው እንዲያካትቱም ያበረታታል። ይህ መመሪያ ኢትዮጵያ እስከ ሰኔ 2025 ድረስ ገለልተኛ ኢንሹራንስ ቁጥጥር ኤጀንሲ ለመመስረት በዝግጅት ላይ ባለችበት ወቅት የወጣ ሲሆን ይህም ዘርፉንም ለዓለም አቀፍ ኢንቨስትመንት እንደሚያጋልጥም ይጠበቃል። ወደ ቀጣይ መረጃ ስናልፍም በሐማስና በእስራኤል መካከል አዲስ የተኩስ አቁም ድርድር ሊደረግ መሆኑን ምንጮቹ ለቢቢሲ ገለጹ። ለጉዳዩ ቅርብ የሆኑት ፍልስጤማውያን ባለስልጣን እንዳሉትም የኳታርና የግብጽ አደራዳሪዎች አዲስ የተኩስ አቁም ድርድርም እያረቀቁ ነውም ተብሏል። የተኩስ አቁሙ ከ5 እስከ 7 ዓመት የሚዘልቅ እንደሚሆንም ምንጩ ገልጸዋል። ሁሉም እስራኤላውያን ታጋቾች ተለቀው በምላሹም በእስራኤል እስር ቤቶች የሚገኙ ፍልስጤማውያንም ይለቀቃሉ። ጦርነቱ በይፋ ቆሞ የእስራኤል ወታደሮች ሙሉ በሙሉ ከጋዛ እንዲወጡም ይደረጋል። በጉዳዩ ላይ ምክክር ለማድረግ የሐማስ ልዑካን ወደ ካይሮ እንደሚሄዱም ተገልጿል። ከዚህም ቀደም የተደረሰው የተኩስ አቁም ስምምነት በአንድ ወር በፊትም መፍረሱም ይታወሳል። ስምምነቱ ለመፍረሱ ሁለቱም ወገኖች አንዳቸው ሌላውን ሲከሱ እስራኤል ጋዛ ላይ ጥቃት መፈጸሟም ቀጥላለች። ነገር ግን አዲስ ድርድር ሊደረግ ስለመሆኑም እስካሁን እስራኤል በኩልም የተባለ ነገር የለም። ወደ ቀጣይ መረጃ ስናልፍ የአሜሪካ ውጭ ጉዳይ ሚኒስትር በአፍሪካ ጉብኝት ሊያደርጉ ነው ተብሏል። ማርኮ ሩቢዮ የአሜሪካ ውጭ ጉዳይ ሚኒስትር ሆኖ ከተሾሙ በኋላ ለመጀመሪያ ጊዜ በአፍሪካ ጉብኝት ሊያደርጉ መሆኑም ተሰምቷል። ሚኒስትሩ ኢትዮጵያን ጨምሮ በሌሎች የአፍሪካ ሀገራት ጉብኝት እንደሚያደርጉም የዘገበው የአፍሪካ ኢንተለጀንስ ነው። በሚኖራቸው ቆይታም ከየሀገሪቱ ከፍተኛ የመንግስት ስራ ኃላፊዎች ጋርም እንደሚመክሩም ይጠበቃል ተብሏል።